ሰላም ዩቲዩብ ቱርክና ሳውዲ የነበረን ቆይታ ጨርሰን አሁን ደግሞ ቢሾፍቱ ደብረዘይት ገብተናል። ተከታተሉ ወደ ቪዲዮ። ስሙ ቢሾፍቱ ሀይቅ ነው። ቢሾፍቱ ከሰባት ሀይቆች በጥልቀቱ አንደኛው ይሄ 83 ሜትር አካባቢ ጥልቅ ነው። የሎሬት አርቲስት ለማጉያ የስነ ጥበብ ማዕከል ነው ያለነው። አይ ቲንክ ደብረዘይት የኖረ ሰው የደብረዘይት ተወላጅ የተማረበት ትምህርት ቤት ይሄ ነው። አንድ ምግብ ቤት ይዞ ይመጣል 50 ሜትር 50 ሜትር ይባላል። አይ ጋይስ እንግዲህ ለማንኛውም እንግዳችንን እናስተዋውቃችሁ ስማችሁን አስተዋውቋቸውና ቢሾፍቱን ደብረዘይትን በደንብ ታሳዩኛላችሁ ተስፋ አደርጋለሁ። በደንብ ነው የምናሳይ። እሺ ማን ልበል ስማችሁን? ኒኪ ይባላሉ። ተንሳይ ይባላሉ ከቢሾፍቱ። እሺ አሁን የመጀመሪያ አንድ ቦታ ይዛችሁ ይመጣችኋል። መጀመሪያ የት ነው ያለነው? እስቲ በጣም ይሄ ውሃ ጋነበ እንደዚህ ያለነው ቢሾፍቱ ሀይቅ ላይ ነው ያለነው። ቢሾፍቱ ላይ ክራሱ ስሙ ቢሾፍቱ ሀይቅ ነው። ቢሾፍቱ ነው በቃ። እና በጥልቀቷን ካሉት ከሰባት ሀይቆች በጥልቀቷ አንደኛው ይሄ ነው። ይሄ ላይክ ወደ ታች 83 ሜትር አካባቢ ጥልቅ ነው። ይሄ የመጀመሪያ ሀይቅ ነው ተብሎ የሚጠራ ወይስ ላይክ ከተማዋ ሰባት ሀይቆችና አንድ ፏፏቴን ይዛለች። ከነዛ ከሰባቱ ሀይቆች አንዱ ይሄ ነው። ብዙ ሪዞርቶችን በመያዝም ትልቅ ነው። እንደዚህ ዙሪያውን ብዙ ሪዞርት ነው ያለው ማለት ነው። በጣም አሪፍ። እናንተ ፐርሰናል የምትወዱት ወይ ታሪክ እዚህ ነው ያደጋችሁት? በዘው ይሄ ቤት ተዛጋል። ከሱ ጀርባ ነበር ይሄ ቤት እና እዚህ ነው ዋና የለመድነው። ምን ያህል ነው እዚህ ማለት ቁልቋል በተታቃለ? ቁልቋል እዚህ ነበር እየወረደን እናወርዳለን። ቁልቋል ምን በላው እዚህ ነው። ዋና የተለማመድነው እዚህ ነው። ብዙ ነገር ጋይስ ለማንኛውም የቢሾፍቱን ሀይቅ በደንብ አይተናታል። ቀጣይ ወዴት ነው የምንሄደው? አሁን ቀጣይ የምንሄደው ከተማዋን እያየን አጼ ልብነ ድንግል ትምህርት ቤት አለ እሱን እናያለን። ትምህርት ቤት ላይክ በድሮ ጊዜ ነው በቃ። ብዙ የደብረዘይት የቢሾፍቱ ሰዎች ሀገር ቢኖሩ ድሮ የተማሩበት ትምህርት ቤት ነው። ኦኬ በጣም አሪፍ። ስለዚህ ወደዛ እንሂድ ይቻላል። ሀይ ጋይስ ለማንኛውም ተከታተሉ እየሄድን ነው። በዚህ አጋጣሚ በጣም ደስ ይላል። በደንብ አያችሁት ተስፋ አደርጋለሁ። ወድጄዋለሁ። በዚህ አጋጣሚ የዚህ ሪዞርት ባለቤቶች ኦር ደግሞ ሰዎች ካሉ ፕሊስ ብታሰሩን ስራ ደስ ይለናል። ያለንበት ሪዞርት ታውቁታላችሁ ተስፋ አደርጋለሁ። በጣም የሚያምር ነው። ለመጀመሪያ ጊዜ ነው የመጣሁት። ኖራ ይባላል። ደውሉልን፣ ቴክስት አድርጉልን። you know where to find us. ከውስጥ ቁልፍ ነው። ሰው የለም። እንደዛ እኮ ሌላ ቦታ እንሂድና ኦኬ ወደ ሆራ እንሄዳለን። ሆራ ሀይቅ ጋይስ እንግዲህ ሆራ ሀይቅ እንሂድ። ከዛ በኋላ ይከፈታል። ይከፈታል። ትሬኒንግ እና ጌም ስለሚኖራቸው ኦኬ ይከፈታል። የቢሾፍቱ የከተማ ትልቁ ሆስፒታል አረ የመንግስት ነው ማለት ነው። የመንግስት በጣም አሪፍ ነው። እኔ ራሴ የተወለድኩት ወደ ሆራ ሀይቅ እኔ ራሴ የተወለድኩት እሱ በጣም ብዙ አመት የቆየ ነው ማለት ነው። በጣም ብዙ አመት በጣም አግሊ ነው። ለዛ እኮ ነው ብዙ አመት ነው። ጋይስ አሁን ወደ ሆራ ሀይቅ እንሄዳለን ማለት ነው። በድጋሚ ተከታተሉ። ምን ሜዳ ነው ይባላል? ሸማኔ ሜዳ ተጫውታችኋል እናንተ እንዴ? ክረምት አያልፈን። ሰፈሩ ስሙ ምንድነው? ቀበሌ 10 ባልጄሪካ ኢቫንጀሊካ በለው። የአጼ ኃይለ ሥላሴ ቤተ መንግስት እዚህ ግቢ ነበር። አሁን የአየር ሆስፒታል ሆኗል። የአየር ሆስፒታል ምን ነበር አልከኝ? የአጼ ኃይለ ሥላሴ ቤተ መንግስት ነው። ኦኬ የኃይለ ሥላሴ ቤተ መንግስት ነበር። አሳ ቤቶች ናቸው። እነኛ አሳ ቤቶች ናቸው። አሁን እንደዚህ ቁጭ ያሉበት አሳ ቤት በጣም ብዙ ነው ያለው ምናምን ነገር። እሺ አብዛኛው እዚያ አካባቢ አሳ በጣም አለ። የምታዩት አሳ ቤት ነው። እና እንዴት ነው ከነኙ ለአሳ ቤት መቼ ማይተን አንበላም እንዴ? እንበላለን እንጂ አለ። አሁን ሌላም አሁን ባቦጋያ ላይ ያለ አሳ ቤት አለ እዛው ሀይቁ ጋር። ኦኬ ይሄ ምንድነው? ይሄ አሁን ከዚህ ጀምሮ ይከበር እዚህ ጋር ኮንሰርት ምናምን የሚዘጋጅበት። ኦኬ አባገዶች እዚያ አካባቢ ይሆናሉ ምናምን የማስተላለፍ የሚፈልጉት ነገር ካለ ሰው ምናምን ወርደን ብናየው ፒስ ነው። ጋይስ እንግዲህ አሁን ሆራ ሀይቅ ነው አይደል? ሆራ ሀይቅ እየደረስን ነው። ግን መሀል ላይ እንደ እንትን ነው ይመስለው አዳማ ያለው እሱ ፈርሷል ነገሩ። እንትን ስታዲየም ላይ እንደዚህ ያለ አይደል? ግን ይሄ ስታዲየም አልነበረም አድሮ አለ። ግን እዚህ ጋር አሁን ክረምት ላይ እንደዛ ጋር እንዳለው ኳስ ውድድር ኳስ ምናምን አሁን ያው ኢሬቻ ሲከበር ምናምን ይሄ በቃ ሰው በጣም ይሞላል። የኢሬቻ የሚከበረው ሆራ ሀይቅ ላይ ነው ማለት ነው። ሆራ ሀይቅ ላይ ነው። አሁን እዛ መግቢያ ላይ ነው ያለነው በቃ መግቢያ አካባቢ እንሂድ አይደል? እንሂድ። ምን አለ አሁን የሆራ ሀይቅ ላይ ምን አለ? ጀስ ምንም የለም። ምንም የለም። በቃ በአመት አንዴ ብቻ ኢሬቻ ይከበርበታል። አሳ አስጋሪዎች ምናምን እያወጡ ምናምን አሁን ከዚህ እየወጣ ነው በቃ ወደዚህ ሄዶ ማለት ይችላል። ምኑ አሳ ኦኬ። ስለዚህ ፍሬሽ ነው፣ በጣም ፍሬሽ ነው ከምታስበው በላይ።
እዚህ ወጣ ነው ወደዚህ የሚሄደው ለምን ይመስላል የማይሰራው ሪዞርት ምናምን የለው ማለት ነው ሪዞርት እስካሁን አልተሰራበትም ወደፊት መሰራት እድል ያለው ይመስለኛል እርግጠኛ አይደለም አሁን ስለዚህ ከዚህ ደግሞ እዛ ኪሎሌ የሚባለው ሀይቅ በጣም ይመቻል ይሁን ሰው ይሞላል ሪቻ እንዴ 5 ሚሊዮን በላይ ህዝብ ይመጣል እዚህ ብቻ ሪቻ ማለት ነው ያውን በጣም አንቶኝ ማያቀው መጥቼ ማላቀው ነው ኢሬቻ ግን ኢሬቻ ተሳቀጣይ ግን ቃል መግባት አለበት መምጣት አለበት ወይ ደስ ይለኝ እናንተ ከሰው ካለ ማቆማ ደስ ይለኝ ኢሬቻና እንትን አሸንዳ በቃ ሂጃላቅ ባይዘው ከተማው ሰው ምን ያደርጋል መሰለህ ለሚመጣው እንግዳ ቤቱን ይለካል ፍራሽ ያነጥፋሉ ምናምን የሚመጣው እንግዳ ሳር ላይ ነው ምናምን አለው በሉኝ እኔ መሬት ላይ ተኛለሁ እናታችሁ ዘይ ላይ ሶን አንድ ሪዞርት ያለው ያ ብቻ ነው የመንግስት አየር የለውም እሱ ተከራይቶ ነው እንጂ ሌላ ምንም የለም ባል ማከል የገነባው እዛ ጋር የተሰራ ነው አዲስ የሚሰራ ባል ማከል ሆቴልም ምንም ሁሉ ነገር ያሟላ አይ ቲንክ ሰባቱን ማይቀው የሚያገናኝ መንገድ ይሰራ ነው የተባለ ነው ቢሾፍቱ እንግዲህ ከ7 ከ8 ዓመት በኋላ እንግዲህ እንደምታየው አይደል በጣም ጸጥታው ምናምን እንደዚህ በጣም ጸጥታ በጣም ሶ ግን አሳ ምናምን በየአመቱ እየቀነሰ አይመጣም ወይስ እንዴት ነው ያሳ መጠን ታቆታላችሁ ይቀንሳል ምክንያቱም አሳ ያጠመርክ የምትሰጠው ነገር ካሌለ እንደረብ ነው ነገር ካሌለ የመብዛት እንትኑ ያነሰ ነው የሚሆነው አይ ጋይስ ፎራይክ ነው ያለነው አሁን ወደ ባቡጋያ ሄደን እዛ አሳ ቤቶች ምግብ ቤቶች አሉ መሰለኝ እዛ እንበላለን ማለት ነው ተከታተሉ ወድጋለ አይ ጋይስ እንግዲህ አሁን አንድ ምግብ ቤት ይዞ ይመጣል 50 ሜትር 50 ሜትር ይባላል ባቡጋያ አፍሪካን ዳይቭ ጋር ነው ያለው ብቻ ገብተን ርቦናል እንብላ እንዴ በጣም ምክንያቱም ጋይስ ቢሾፍቱ ከሰዓት በኋላ ነው የመጣ ነው አልዛ ሱ ቀን ሙሉ አልበላንም ሱ መተን እንበላለን ኦኬ ተረፈ ጋይስ እሱ ምንድነው ለብለብ አለ ደረቅ ነው ጉላሽ ይሄ ደግሞ ጥሬው ግን ያው መዳፈር ፈርቻለሁ እንግዲህ ጋይስ ደግሞ ካሳ በኋላ ግን አርቄ ይሻት ይደረግ ያው ጥሬ ተበላው ጥሬ አሁን እኮ ይረበናል ልይድ አርቄው ነው ካፈለ ምንድነው ሻት የምታርጉት ታዲያ ይሄ ሻት አይ ጋይስ ለማንኛውም 50 ሜትር 50 ሜትር እንደሚለው በላን ጠጣን አሁን ደግሞ በዚህ ጋር ያለው በዚህ ጋር ይቻላል መግባት ይቻላል ማይቻል ነገር የለም እንግዲህ ባቡጋያን ሀይቅ እናያታለን ማለት ሶ አሁን ዛሬ ሶስተኛው ሀይቅ ስናይ ነው አይደል ሶስተኛው ሀይቅ ሶ ይሄ ሶስተኛው ነው ይሄኛው ባቡጋያ ሪዞርት የሚባለው አለ እንዴ ባቡጋያ ፊት ለፊት ያለው ነው እዛ ነጭ እንትን ያለችበት ነው አያ የመጀመሪያ ጊዜ የመጣሁት ደብረዘይት ለመጀመሪያ ጊዜ ሀይቅ ያየሁት የባቡጋያ ነው ሶ የዛሬ 11 አመት 10 አመት ምናምን አካባቢ ግን ከሌላ ውሃ አይ ቲንክ የሚጸዳው ይሄ ይመስለኛል ያምራል በጣም ወይ ያምራል ይሄ እስካሁን ካየነው ኢቭን በስታየው ራሱ ደስ ይላል በጣም ስለዚህ አሁን ወደ ነው የምንሄደው አሁን ወደ ለማጉያ አርት ጋላሪ አይ ጋይስ ለማንኛውም እንግዲህ አሁን ደግሞ የት ነው ያለነው አሁን የሎሬት አርቲስት ለማጉያ የስነ ጥበብ ማዕከል ነው ያለነው ያው ግቢው እንደምታዩት ያለው ነገር ይገባል ይገባል በዚህ አጋጣሚ የዛሬ ስንት አመቱን አላውቅም 5 ክፍል ያለው መኮብሪ ትምህርት ቤት በትምህርታዊ ጉዞ የሚባል መተው እዚህ ቀን ሙሉ ውለን እናቃለና እንደ ድሮ ነው አዲስ ነገር ተለውጧል የሚለው እናያለን ተከታተሉ ወደቀ
አይ ጋይስ መጀመሪያ ስንገባ ቀጥታ የኔልሰን ማንዴላ አይደል የኔልሰን ማንዴላ ሐውልት አለ ያው እሱ ብዙ ጊዜ ምግብ ሪቪው ነው መሰራው ዛሬ አላጨናንቀውም ያው ከተማው ላይ ያሳዩኝ ያመጡኝ ግን የምታውቀው ነገር ካለ ንገረን ካለ ደግሞ ዞር ዞር ይያለን ግቢው ምን ይመስላል የሚለውን ማሳየት ነው አዎ እንደዚህ ይሻላል መጀመሪያ ስንገባ የኔልሰን ማንዴላ ሐውልት አለ ለማንኛውም ጋይስ እንግዲህ አንዳንዶቹ በኢትዮጵያ አንዳንዶቹ በፈረንጅ በአውሮፓውያን አቆጣጠር ማለት ነው እስቲ ስለ ሎሬት ትንሽ የምታውቀው ነገር ንገረኝ አይ ቲንክ ቆዳ ነው መሰለኝ ቆዳ ላይ ተሳለ እንደ አፍሪካ የመጀመሪያው ሳሊ ናቸው ከዛ በተጨማሪ ደግሞ በፍየል ቆዳ ላይ ለመጀመሪያ ጊዜ ስለሳሉት ሎሬት አርቲስት ስለዚህ የፍየል ቆዳ ነው እንደ የፍየል ቆዳ ነው ከ10000 በላይ የፍየል ቆዳ ላይ ስለዋል 10000 ቅድም እዚህ ጋር ያየን ነበር ነው ጋይስ አይ ቲንክ የፀጉሩ ራሱ የተጠቀሙት ይሄ ፀጉራ አይደል የተለጠፈ አይመስልም እዛው የራሱ የነበረው ላይ ይመስለኛል ሶ በእንትን ፀጉሩ ተነስቶ ከዛ ስዕል ተሳለበት ግን ይሄን አስቀሩት እንደ ፀጉር ማለት ነው እሺ ደረጃ ለማ ይላል አይ ቲንክ ከአምስት ልጆች አላቸው ከአምስቱ አራቱ ሰዓሊ ናቸው አራቱ ሰዓሊ ናቸው ስለዚህ ይሄ ደረጃ ለማ ይሰሳሉ ደረጃ ለማ አይ ቲንክ የሳቸው ልጅ ሊሆን ይችላል ማለት ነው ኦኬ ራሳቸው ሁለት አንተ 2001 ዓመተ ምህረት በጣም የቆየ ስዕል ነው አተ ያስታውቃል ግን አይመስልም እዚህ ጋር ትንሽ የሆነ ነገሩ ምናልባት አላውቅም ግን ልብ ብለዋል ግን እስቲ የለበሰችው ልብስ ነጠላም ሊሆን ይችላል ግን የተጠቀሙት ፀጉር አይደል አይ ቲንክ ፀጉር አለው እሺ ይሄን ደግሞ አንደኛው ልጃቸው ይመስለኛል የሳለው ዳዊት ለማጉዬ ይመስለኛል ከ3 ዓመት ኦልሞስት 2 ዓመት በፊት ማለት 2022 ይሄን አስተዋውሰዋለሁ ድሮ ነው የቆየ ስለው መሰለኝ ለማጉያ እዚህ ጋር የለውም ግን የቆየ ስለው አስተዋውሰዋለሁ ቤታችሁ ቋንጣ ማሰቅሎ በጣም ብዙ ጊዜ ምክንያቱም ቋንጣ አይመችም በጣም ወዱ ግሮሰሪ ነበረን እና ሁሌ በቃ ይሰቀላል እና ታሽጎ ነበር የሚሸጠው እሺ እዚህ ጋር ደግሞ ቀስ በቀስ የሆነ ትንሽ ቦክስ እንትን ቢል አሪፍ ነበር ወረቀቱ የሚገልጽ አንደ ፈረንጆች ብዙ ጊዜ ሙዚየም ውጭ ሀገር እዚህም አለ መሰራ እዚህ ቃች የሚገልጽ ነገር እዚህ ጋር ቀመጥ አሪፍ ነበር ላሊበላ እዚህ ጋር የተሳቀለ ላሊበላ አላውቅም አሁን ነው ዘዋሪው ብዙ ጊዜ መዞር ይመስላል ግን ከዲሴምበር በኋላ ነው ብዙ ሀገር ራሱ ሄድ ጀመርኩት ግን በጣም ሜድ ፈልጋለሁ ፍላጎት አለ ሜድ አለ ማየት አለብኝ ሞት ሄዳል አንተ በቃ እንደለኔ ሄዳለን አታይዘን ሄዳል በጣም ብዙ ስዕሎች ነው ያሉት እዚህ ጋር እቺ ደግሞ ባህላችንን ትገልጻለች መሰለኝ ግን አትመሳሰሉም ከሱ ትንሽ ግን ነው እንደዚህ ስዕል ስንት ጊዜ የሚፈጅ ይመስላችኋል ግን ለሳቸው ቀላል ሊሆን ይችላል አስቡ ከ10000 በላይ ቆዳ ላይ ከሳቆ እና ቀልድ ነው የሚችሉት እና የትዱ 10000ዎቹ ተሽጠው ነው እርግጠኛ ነኝ አሁን በየብዙ እንደዚህ ኮሌክቱ ምናምን እንደዚህ ኢቭን ሬስቶራንቶች ምን ናያቸው አሉ እኮ እንደዚህ በእርግጠኝነት እንደዛ ነው የሚሆነው አሁን ደግሞ ሌላ ክፍል መተናል እዚሁ ግቢ ውስጥ ሌላ ክፍል በአርቲስት ሎሬት የተሳሉ ስዕሎች ናቸው ግን እነኚህ ደግሞ ስፔሲፊክ ናቸው እሱ ለታላቃችን ተወለተ አይ ቲንክ ይመስለኛል እንዳለ የኢትዮጵያ ነገስታት ኢትዮጵያን የመሩ ምናምን ነገር ናቸው በሙሉ ያሉት የመንግስቱ አለ መለስ ዜናዊ ያለ ይሄ እሳቸው እስከነበሩበት ጊዜ ማለት ነው 1959 ይኸውልህ እኔ እስከወለድ ድረስ 40 ዓመት ነው እኔ እስከወለድ ድረስ 40 ዓመት ከዛ ደግሞ 60 ምናምን ከዛ በላይ ዓመት ከዛ ደግሞ 2013 ከሆነ ደግሞ አስቡ በስማ ይገርማል በጣም ታሪክ አይደል እንዴ ያለው እዚህ ደግሞ እርግጠኛ ነኝ ታሪካዊ የሆኑ የኢትዮጵያ ሰዎች ታሪካዊ የሆኑ የኢትዮጵያ ቦታዎች ሐውልቶች የተሳሉበት ቤት ነው እንግዲህ እንደማየው ከሆነ ያው ከዚህ ልጀምር አክሱም 2001 ይወል በስማ አይመስልም 2001 ለተሳለ አይመስልም 2001 ማለት እኮ በቃ በአንድ አመቴ ማለት ነው እኮ ከነገርከኝ በቃ ማይ የፈለከው ነው መቀጠል እንተና በበቂላ አባት አላውቅም ማናት ምሩጽ ይፍጠር ምሩጽ ይፍጠር ሰምቼው አላውቅም አንተ ትልቅ ሯጭ ነው በጣም ላይክ በምን ጊዜ ነው የሮጡት ነው የኔ ጓደኛ ናቸው
ይቀርማሉ ከነ ኃይሌ ይቀርማሉ ደግሞ ድሪፕ አዲዳስ ማለት ያብር ነው እሺ እዚህ ጋር መሰረት ጥሩ ነሽ ማለች አረጋት እቺ አበበ በቂል በጣም ይቆያሉ ማለት ነው ሲሉ አበበች በቂል ዋናው ግን በቀልዱ አላጋት እንትን ልብ ያልኩት የሆነ ስም ቢኖር በጣም አሪፍ ነው አንተ ሃይሊንግ ግን ቁጭ ያርግዋል ባስ አዲዳስ ነበር ስፖንሰራቸው ማለት ነው ዘሳ ተምሪ አዲዳስ የማሊያ አንተ ፎቶ ግን ወስማ bro የተከታተላችሁ በድጋሚ ለየት ያለ አለ እዚህ ጋር አባይ አለ ይሄ ምንድነው አይ ታሪክ አለው እዚህ ጋር የጣሊያን ወታደሮች ስላሉ ይወላችሁ በራሳችን ነው እንግዲህ እየተጨረጨርን የምናውቀው እሺ ይሄ ፓርት ምንድነው ያደረገው ላይ ቢላሶ ይመስል አሬ ሰው ነው የሚታወቅ ደግሞ አይኑ ቀልቷል በሰላም ይሄ ወላይታው ንጉስ ጦና ይሁን የሚችለው እሱ ነው ይሄ ካውጦና ይላል አሁን አንበበ ነው ጌታን አላነበብኩም በእርግጠኝነት እሱ ነው ምንድናቸው ላይክ ካውጦና የወላይታ ንጉስ ናቸው አይ ጋይስ እንግዲህ እዚህ የነበረን ቆይታ አሪፍ ነው ወጣ ብለን እንግዲህ በድጋሚ ቢሾፍቱን ዞራለን በድጋሚ ተከታተሉ ሰብስክራይብ ያደርጋችሁ አሁን ደግሞ ከትንሽ ደቂቃ መንገድ መተናል ቀደም የተዘጋበት ትምህርት ቤት ተመልሰን መተናል እሺ አስረዳን ምንድነው አጼ ልምላ ድንገል ይባላል አይ ቲንክ ደብረዘይት የኖረ ሰው የደብረዘይት ተወላጅ የኖረበት ትምህርት የተማረበት ትምህርት ቤት ይሄ ነው ብዙ ሰው የተማረበት ትምህርት ቤት ነው አይ ቲንክ አብዛኛው ውጪ ነው የሚመስለኝ ውጪ ሀገር ምናምን ነገር ነው የሚመስለኝ ኮሜንት አድርጉ በዚህ አጋጣሚ እዚህ ትምህርት ቤት ተማራችሁ ኮሜንት ላይ አሳውቁናል ሶ እንግባና ቼክ እናድርግ እኔም ባይዘው ቦርሳ ይዤ የመጣሁት ተማሪ ለመምሰል በጣም ብዙ ኳስ ተጫዋች ወጣበት ይሄ በስማ ማንተ በጣም ብዙ ኳስ ተጫዋች እና አዲስ ህንጻ እና አቤል ማሙ ኢትዮጵያ ብሔራዊ ቡድን ተጫዋቾች ሌሎችም አሉ ፍሬው ራሱ እዚህ ነበር ኮች ነበር እዚህ ምናምን እኛ ራሱ እዚህ ሜዳ ላይ በጣም ልትጮት ነው ምናምን ነገር ይሄ ነገር የትምህርት በጣም ትልቅ አይደል እንዴ በጣም ትልቅ ነው ላይ ድረስ ነው በቃ ጋራው ራሱ የትምህርት ቤቱ ነው እዚህ ሜዳ ላይ ኳስ የለመደ ሰው ሌላ ሜዳ ይከብደው የሚባል ትልቅ ነው ምናምን ትልቅ ነው በጣም ሶ እነኚህ ትምህርት ቤቱ በዚህ ጋር ነው ማለት ነው ትምህርት ቤቱ በዚህ ተምራል እዚህ አንድ አመት ተምረን ከተቻለ ወደ ትምህርት ቤቱ ጋር እንሄዳለን አይ ቲንክ ይሄ ፎቅ የተሰራበት ምናምን ፈርሶ ሌሎች አሁን ተሰርቶ ነው እንጂ እንደዚህ አይነት ክላስ ምናምን አልነበረም እንደዚህ አልነበረም ድሮ አዎ እንደዚህ አልነበረም ድሮ ምናምን ጋይስ አሁን ወደ ትምህርት ቤቱ እየገባን ነው እስቲ ስንቶቻችሁ እዚህ ስንት ትውስታላችሁ ብዙ ሰው ኮሜንት እንደሚያደርግ እርግጠኛ ነኝ እዚህ ተምሬያለሁ ብሎ ምናምን ነገር አይደለ አዎ ሶ ብዙ አመት የቆየ ትምህርት ቤት ማለት ማዘሪያን እዚህ ነው የተማረችው እኔ ማዘር ዋው ኮራጅ ሟች አስኮራጅ ደግሞ ገዳይ ነው በለው ሞቼ ነበር ማለት ነው ኮራጅ ናንተ እኔ ሁለቱም አይደለም ትላለህ እኔ አብሰንት ነኝ አምሮ ሌላ ታሪክ ነበር ድሮ ጋይስ ለማንኛውም እንግዲህ ቢሾፍቱ የነበረን ቆይታ ከቢሾፍቱ ሪቪው ጋር አሪፍ ነበረ የናንተ ቪዲዮ ለማግኘት ምን ላይ ነው የሚያገኙዋችሁ ቲክቶክ ላይ ያገኙናል ኢንስታግራም ላይ ያገኙናል ቢሾፍቱ ሪቪው ሶ ብዙ ጊዜ ከሌላ ሀገር ሲመጡ እዚህም ያሉ አዲስ ምግብ ቤት ለማግኘት ብዙ ነገር አለ ለማግኘት እናንተን ፎሎ አድርጓቸው በዛ አጋጣሚ አካውንታቸው ይሄን ይመስላል ለማንኛውም በተረፈ በጣም አመሰግናለሁ ቴንክ ዩ ሶ ማች በሌላ ቀን ደግሞ በሰፊው እንመጣለን በሰፊው ዛሬ የዘነበ ነው ደግሞ እንግዲህ እንደምታዩኝ ለማንኛውም የዛሬ ቪዲዮ ይመስላል በሌላ ቪዲዮ እስክንገናኝ ሰላም ቆይልን ቻው ያዘው